እንግዲህ ወንድሞቼ ሆይ በመቄዶንያ ላለች ቤተክርስቲያን የተሰጠውን የእግዚአብሔርን ጸጋ እነግራችኋለሁ። እስመን ብዛማ መከራ ማሞሙ ፈድፈደ ፍስሐሆሙ እና እሱም ማይሄድበት የለም። አንዴ ወደ ብሉይ ኪዳን አንዴ ወደ አዲስ ኪዳን እየሄደ ብሉይ ኪዳንንና አዲስ ኪዳንን አስማምቶ አንድ ላይ እየዘመረ እየተረጎመ እያጣጣመ ነው የምናገኘው። ከመውጣቱ አስቀድሞ እንዲያው ከሌሊቱ 11 ሰዓት በኋላ የምናየው ነው ብዙ ጊዜ እና ይህ ጎህ ጎሃ ጎህ ቀደደ ወኮነ ጽብሃ፣ ቀጥሎም ደግሞ ጠዋት ሆነ ብርሃን ሆነ። በቀንም በሌሊትም በጠዋትም በማታም እግረ ልቡናችን እሱን ከማሰብ እግረ ልቡናችን ወደ እሱ ከመገስገስ መቆጠብ የለበትም። እንቅልፍ ያነቃህን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት አቤቱ እግዚአብሔር ሆይ እንለምንሃለን። በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምንሰነበታችሁ። ይህ ቤተ ተክሌ ነው። ቤተ ተክሌ በሳምንት 3 ቀናት በተለያዩ ርዕሶች ላይ የቤተክርስቲያንን አገልግሎት ለምዕመናን የሚያቀርብበት መርሃ ግብር ነው። ዛሬም እንደተለመደው ይትወሀብ ዘድጓ በሚለው ርዕስ ስር ጾመ ድጓን ዜማውን፣ ትርጓሜውን፣ ምስጢሩን ማብራራቱን እንቀጥላለን። አስቀድመን እግዚአብሔር አምላካችንን መርሃ ግብራችንን እንዲባርክልን በጸሎት እንጠይቃለን። ጸሎቱን የሚያደርጉልን አባታችን ክቡር መጋቤ ሐዲስ ምስጢረ ሥላሴ የማናየ ናቸው። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አምኖ የተማጸነ ክህደት ከሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን ተይት ስመ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦ ንሴብሐከ ነባርከከ እግዚኦ ንታመነከ ንገኒ ለከ እግዚኦ ንትቀነ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርኮ ለከ ይትቀነ ሁሉ ልሳን አንተ ውእቱ አምላክ አማልክት እግዚአብሔር ሰው ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ለኩሉ ዘነፍስ ንሴብሐከ ከመ መሐረነ ቅዱስ ወልድ ከንዘ ይብላ አንትሙ ሰሶበት ሲልዩ ከመዝበሉ። የምሕረት የቸርነት ባለቤት እግዚአብሔር አምላካችን ጉባኤያችን እንድትባርክልን ምስጢሩን ጥበቡን ማስተዋሉ እንድታድለን በዚህ ቤተ ተክልን ለሚከታተሉ ወገኖቻችን ሁሉ ዓይነ ልቡናቸውን እንድታበራልን እንለምናለን። መልካሙን አድርግልን። የምሕረትን የቸርነትን ስራ ስራልን። አቡነ ዘበሰማያት ብለን ቅዱስ ስምን እንጠራለን። ሰላም ቅዱስ ገብርኤል መልአከ ውእቱ የማርያም ሰላም ለኪ ድንግል በልናኪ ወደንግል መስጋች እግዚአብሔር ሰው ሰላም ተበስበስት ምሳሌ ሰላም ተወቅዱስ ኢየሱስ ከመስለና ታይነተ የጸናከ እግዚአብሔር ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት ሰራይ ኃጢአቴ ኃጢአተ ኩሉ ሕዝብከ አገሪቱከ ወአእማቲከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን ይቀድስልን። ይፍቱን። እሺ፣ እግዚአብሔር ይስጥልን አባታችን። ዛሬ የምንነሳው ከቅድስት ሰሉስ የነግህ ነው። ከዚህ ቀጥሎ እኔ ዜማውን አሰማለሁ። ነግረክሙ አኀውየ ጸጋ እግዚአብሔር ዘተውህበ ለቤተ ክርስቲያን ዘእመቄዶንያ እምብዛ መከራ ሕማሞሙ ፈድፈደ ፍስሐሆሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ጠበብት ተክሌ ሲራክ የዳላስ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የድጓና የቋቋም መምህር፣ የቤተ ተክሌ ተከታታይ መርሃ ግብር ዋና አዘጋጅ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተከበራችሁ አዕይንተ እግዚአብሔር ካህናት፣ ዲያቆናት፣
ቤተ ተክሌን በያላችሁበት ሆናችሁ በመከታተል ላይ የምትገኙ ኦርቶዶክሳውያን በሙሉ ሁላችሁም በያላችሁበት እንደምንሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር አምላካችን በሀብቱ ወበረዴቱ አቅርቦ በምሕረቱ በቸርነቱ ተንከባክቦ ለዚህ ዕለት ስላደረሰን ይህንን የመወያያ የመነጋገሪያ የመመካከሪያ ጊዜ ስለሰጠን አምላካችን ስሙ የተመሰገነ ይሁን። ይህ መርሃ ግብር ያው የለመዳችሁት የምታውቁት ነው። ለአእምሯችሁ እንግዳ ለማንነታችሁ ባዳ አይደለም። የለመዳችሁት የምታውቁት መርሃ ግብር ነው። በዚያው በተለመደው መልኩ ወደ እናንተ እናደርሳለን። በቅድሚያ ክቡር ሊቀ ጠበብት ተክሌ ይህንን ማዕድ አዘጋጅተው ምዕመናን ልጆቹ ኦርቶዶክሳውያን በሙሉ እንዲጠቀሙበት በማድረጉ ምስጋና አቀርባለሁ። ወደ ትርጉሙ እንደተለመደው እንሄዳለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። የቅዱስ ያሬድን ጸጋና በረከት በሁላችን ላይ እያሳደርብን። አሁን የኔታ ክቡር ሊቀ ጠበብት ተክሌ ያዜሙልን የዕለተ ማክሰኞ ወይም የዕለተ ሰሉስ የነጉን ዜማ መነሻ አዝሉን ነው ያቀረቡልን። እሱም ነገረክሙ ኀቤ የጸጋ እግዚአብሔር ዘተሆ በለቤተ ክርስቲያን ዘመቄዶንያ ስምን ብዛ መከራ ሕማሞሙ ፈድፈደ ፍስሐሆሙ የሚለውን ሐዋርያው ሊቁ ቅዱስ ያሬድ ከሐዋርያው ከቅዱስ ጳውሎስ መልእክት አምጥቶ የዘመረውን ነው አሁን ያዜሙልን። ይህ በሐዋርያው በቅዱስ ጳውሎስ መልእክት በቆሮንቶስ መልእክት ምዕራፍ 16 ከቁጥር 1 ጀምሮ ተመዝግቦ የሚገኝ ነው። እንግዲህ ወንድሞቼ ሆይ በመቄዶንያ ላለች ቤተክርስቲያን የተሰጠውን የእግዚአብሔርን ጸጋ እነግራችኋለሁ። እስመ እምብዝኃ መከራ ሕማሞሙ ፈድፈደ ፍስሐሆሙ፣ ከመከራቸው ብዛት የተነሳ ደስታቸው እጅግ በዛ የሚል ነው ወደ አማርኛ ሲተረጎም። ይህንን ሐዋርያው ቅዱስ ጳውሎስ የመቄዶንያን ክርስቲያኖች በዓይኑ አይቶ እዚሁ ስሜታቸውን ተጋርቶ በመካከላቸው ሆኖ የመከራቸውን ብዛት የጸጋቸውን የዋጋቸውንም ብዛት አንድ ላይ በማስተባበር የመሰከረበት ነው። እንግዲህ የቆሮንቶስ ክርስቲያኖችን ለማጽናት ለማበርታት በመከራቸው መታገስ እንዲችሉ ለማድረግ የመቄዶንያን ክርስቲያኖች አብነት ዋቢ አድርጓቸዋል። የእነሱ ሕይወት ለቆሮንቶስ ክርስቲያኖች በጣም እጅግ አስተማሪ ስለሆነ እዚህ ላይ በመልእክቱ አስፍሮት እናገኛለን። ያንን ደግሞ ቅዱስ ያሬድ አባታችን የቤተክርስቲያናችን የምስጋና መሰረት የሆነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌጥና ፈርጥ ውበትና ድምቀት በሮቿ በማለትም በሌሊትም እንዲከፈቱ አንደበቷ መላእክትን መስሎ ምስጋናን ሳያቋርጥ እንዲቀጥል ያደረገ አባታችን ነው። ለያሬዳውያን ሊቃውንትም እውነት ለመናገር መሪ ፊት አውራሪና በዜማ ማኅፀን ጸንሶ ወልዶ አሳድጎ ለቤተ ክርስቲያን ምድራውያን መላእክትን ያበረከተ አባታችን ነው እና እሱም ማይሄድበት የለም። አንዴ ወደ ብሉይ ኪዳን አንዴ ወደ ሐዲስ ኪዳን እየሄደ ብሉይ ኪዳንንና ሐዲስ ኪዳንን አስማምቶ አንድ ላይ እየዘመረ እየተረጎመ እያጣጣመ ነው የምናገኘው እና በዚህ በዛሬው የማክሰኞ የነጉህ ዕዝል ውስጥ የመቄዶንያ ክርስቲያኖችን መልካም ስራቸውን በመልካም ስራቸው ደግሞ ያለባቸውን መከራቸው ደግሞ እንዲሁም የሚያጠፋቸው የሚያሳንሳቸው የሚቀንሳቸው ሳይሆን ዋጋቸውን ጸጋቸውን የሚያበዛ መሆኑን ነግሮናል እና የቆሮንቶስ ክርስቲያኖችም መከራ ቢበዛባቸው ፈተና ውጣ ውረድ በላያቸው ላይ ቢሰለጥንም እንደ መቄዶንያ ክርስቲያኖች እነሱን እንዲመስሉ በግብር እንዲከተሏቸውና መከራውን መታገስ እንዲችሉ አስተምሯቸዋል ማለት ነው። እንግዲህ ያን ጊዜ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ያስተማረበትን ያው ክርስትና ሁልጊዜም ከመከራ የማይለይ መከራ እንደ ጌጥ እንደ ፈርጥ አብሮት የሚኖር ስለሆነ በመከራ ውስጥ መታገስ ተገቢ መሆኑን ዛሬ ላለን ትናንት ለነበሩ ዛሬም ላለን ነገም ለሚመጡ ክርስቲያኖች ትምህርት የሚሆን ነው ይህን ያስቀመጠው ማለት ነው። እንግዲህ በመቄዶንያ ክርስቲያኖች የቆሮንቶስን ክርስቲያኖች ሐዋርያው ቅዱስ ጳውሎስ እንዳስተማረ ቅዱስ ያሬድ ደግሞ በዘመኑ የነበሩትን ከሱ በኋላ የሚመጡትን አሁን ከኛ በኋላም ደግሞ የሚመጡ ክርስቲያኖች መከራ ሊገጥማቸው
መከራቸው ግን ጸጋን ዋጋን የሚያበዛ ለክብር የሚያበቃ መሆኑን በዚያ ውስጥ ደግሞ መታገስ መልካም ስራን እንደ መቄዶንያ ክርስቲያኖች ገንዘብ ማድረግ ተገቢ እንደሆነ ነው ያስተማረን እና ሐዋርያው ቅዱስ ጳውሎስንም ሐዋርያው ቅዱስ ሊቁ ቅዱስ ያሬድንም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆኖ ያናገረ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ከፊት የነበረውን ኋላ ከሚመጣው ጋር በማዕከለ ዘመን ከሚመጣው ጋር ያገናኛል፣ በሃይማኖት አንድ ያደርጋል። ትናንትና የነበሩ ክርስቲያኖች የተገሰጹበትን ዛሬ ያለን እንድንገሰጽበት እንድንመከርበት ያደርጋልና ሐዋርያው ቅዱስ ጳውሎስንም ቅዱስ ያሬድንም ሰምተን በዚህ የትምህርት መሰረት ላይ እንድንመላለስ ራሳችንን በመከራ በፈተናም ቢሆን አጽንተን ይዘን መቀጠል እንዳለብን፣ መከራ ወደኋላ የሚያሸሸን ወደኋላ የሚመልሰን እንደ ሎጥ ሚስት ፊታችንን ወደ ክደት እንድንዞር የሚያደርገን ሳይሆን መከራው እኛን እያጸና በመከራው እየበረታን የበለጠ ወደ እግዚአብሔር የምንቀርብና የመከራው ብዛት ዋጋ የሚያበዛልን መሆኑን መገንዘብ እንደሚገባን ነው። ከዚህ አሁን በዜማ ከቀረበው ክቡር ሊቀ ጠበብት ካዜሙት አባታችን ቅዱስ ያሬድ ካስተማረን ሐዋርያው ቅዱስ ጳውሎስ ከጻፈልን መልእክት ውስጥ የምናገኘው መከራን መሰቀቅ እንደማይገባ፣ መከራ ለዋጋ ለጸጋ እንደሆነ በደንብ አምነን መቀበል እንደሚገባን ነው ያስተማረን እና በተለይም በዚህ ዘመን የምንኖር ኦርቶዶክሳውያን ዕለት ዕለት ጆሯችን የመከራ ዜናዎችን ነው የሚሰማው የሚያደምጠውና መከራው ስጋችን የማይፈልገው ለስጋችን የማይስማማ ምቾት የሚነሳ ቢሆንም በነፍስ ደግሞ ዋጋና ጸጋ የሚያበዛ መሆኑን ግን ልንክደው አንችልም እና በዚህ በመከራችን ውስጥ ጸንተን በርትተን መከራውን መጋፈጥ እውነት ለመናገር ዋጋችንና ጸጋችንን የሚያበዛ ስለሆነ እንደዚያ እንድንሆን ነው አባቶቻችን የሚያስተማሩን። ይህንን እንዲሁ አስተማሩን ብቻ ሳይሆን ኖረውታል። እነ ቅዱስ ጳውሎስ ከአንበሳ ጋር ታግለዋል። ከተራቡ አንበሶች ጋራ፣ ከነ ለእስክንድሮስ ጋራ፣ ከአረማውያን ነገስታት መኳንንት ጋር፣ ከነ ኔሮን ቄሳር ጋራ ፊት ለፊት ተጋፍተዋል እና ያ ብዙ መከራ ነበረው። ወደ ወህኒ መወርወር፣ በጨለማ እስር ቤት መጣል፣ ራስን ለመከራ አሳልፎ መስጠት፣ መራብ፣ መጠማት ብዙ ነገሮች አሉ እና ያ ሐዋርያው ቅዱስ ጳውሎስ የጻፈው የኖረውን ነው እና የቆሮንቶስ ክርስቲያኖችም እሱን መስለው የመቄዶንያ ክርስቲያኖችንም ተከትለው መከራውን እንዲታገሱ ሲያስተምር እሱም መከራውን እየታገሰ መከራውን እየተቀበለ እንጂ ዝም ብሎ አይደለም። እንዲሁ ዝም ብሎ በሞኝ እጅ የዘንዶ ጉድጓድ ይለካበታል እንደሚባለው እሱ ያልነካውን ያልተሸከመውን ያልቀመሰውን አይደለም የሚያስተምር። እሱ በመከራ እያለፈ ጨለማ ቤት ውስጥ ሆኖ መልእክታትን ለክርስቲያኖች እየጻፈ የክርስቲያኖችን ሕይወት እያበራ ነው ያለፈውና እንግዲህ ለዚያም ነው በመጨረሻ የእረፍቱ በደረሰበት ጊዜ በጻፈው በጢሞቴዎስ ሁለተኛ ጢሞቴዎስ መልእክት ውስጥ ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ እንግዲህ እውነተኛው ፈራጅ የጽድቅ አክሊልን ለእኔ ያስረክበኛል ያለ በመከራ ውስጥ አልፎ ገድሉን ሁሉ መፈጸሙን ያ ደግሞ ለዋጋ ለጸጋ እንደሚሆን ያውቀዋልና የጽድቅ አክሊል ይቆየኛል፣ ለእኔ ብቻ አይደለም በመከራ አልፈው ተጋድሏቸውን ፈጽመው ለሚጠባበቁ ያንን ተስፋ ለሚያደርጉ ሁሉ ነው እንጂ እንዳለ በመከራ እየኖረ ክርስቲያኖች መከራ እንዳይፈታቸው በመከራ ጸንተው መከራውን አሸንፈው ለክብረ አክሊል መብቃት እንዲችሉ የኖረውን አስተምሯል። የኖረውን የተገበረውን በእሱ ሕይወት ላይም ያለፈውን ሌሎች ክርስቲያኖች እንዲኖሩት አስተምሯል። ቅዱስ ያሬድም ደግሞ የቅዱስ ጳውሎስን ፈለግ የተከተለ እንዲያው ሰው ሁሉ እኔን ሊመስል እወዳለሁ እንዳለ ሐዋርያው ቅዱስ ጳውሎስ ቅዱስ ጳውሎስን መስሎ የኖረ ነው። ቅዱስ ያሬድ አባታችን በማዜም በመተርጎም በሕይወት በማስተማር ጸዋቶ መከራን በመቀበል በመሰደድ በብዙ ስቃዮች ውስጥ ያለፈ አባታችን ነው እና ቅዱስ ያሬድን በንጽህና ቅዱስ ያሬድ ቅዱስ ጳውሎስን በንጽህናም በመምህርነትም በቅድስናም በተጋድሎም በጾም በጸሎትም በሁሉም ነገር ይመስለዋል እና ያ ሁለት የሚመሳሰሉ ማንነት ያላቸውና የሕይወት የተጋድሎ ከፍ ያለ ምሳሌ አርአያ የሚሆን ሕይወት ያላቸውን ቅዱስ ጳውሎስና ቅዱስ ያሬድን ትምህርታቸውን ተቀብለን መተግበር ከኛ ይጠበቃል። ዛሬም የመቄዶንያ የቆሮንቶስ ክርስቲያኖችን የምንመስለው እኛ ነን። በእነሱ መካከል መለያየት ነበር፣ በእኛም መካከል አለ እና መለያየቱ ፈተና ነው፣ መከራ ነው፣ ውጣ ውረድ ነው እና
መለያየቱን ለማራቅ አንድነቱን ደግሞ ለማጥበቅ መከራውን መታገስና ለክብር እስከ መብቃት ድረስ መጽሐፍ እንዳለው እስከ ሞት ድረስ የታመንኩን እንዳለ ይህን ገንዘብ አድርገን መቀጠል እንዳለብን ነው የሚያስተምረን። እንግዲህ ቅዱስ ያሬድ አሁን ከቅዱስ ጳውሎስ ጋር ነበር። ወደፊት በሚመጣው ደግሞ ወዴት እንደሚወስደን የምናየው ነው የሚሆነው። ወደ የኔታ ክቡር ሊቀ ጠበብት ተክሌ ልመልሳችሁና ዜማውን እንሰማለን። ቃለ ሕይወት ያሰማልን። እንግዲህ ያው በደንብ አድርገው አብራርተውታል። ለቤተክርስቲያን የተሰጠ ጸጋ ነው መሰለኝ እንግዲህ መከራና አሁንም ቢሆን መከራው አላቋረጠም። ብዙ ወገኖቻችን ብዙ ክርስቲያኖች በሃይማኖታቸው ምክንያት ምንም ያጠፉት ጥፋት ሳይኖር ሰማዕትነትን እየተቀበሉ ያለበት ዘመን ነው። እንደውም ዛሬ በተለይ በጣም አዝኜ ነው የዋልኩት። የሁሉም ሀዘን እኩል ቢሆንም ደግሞ በደቀ መዛሙርት ላይ የሚደርሰው ጭራሽ ከዓለሙ ተለይተው ዓለማቸውን ቃለ እግዚአብሔር አድርገው የሚኖሩ ደቀ መዛሙርት ያለ አግባብ ሲገደሉ መስማት በጣም አሳዛኝ ነው። ለሚያውቋቸው ክቡር መምህራችን የኔታ መምህረ መምህራን በዓለሙ ጉባኤ አስፍተው የሚያስተምሩ መምህራችን ናቸው። ከእሳቸው ደቀ መዛሙርት አንዱ ዛሬ የሚቀጥለው አሁን በዚህ ዓመት የሚመረቅ ደቀ መዝሙር ያለ አግባብ በመንግስት ወታደሮች ተገድሎ ሰምቼ በጣም ነው አዝኜ የዋልኩት። እንግዲህ ያው ሊያስተምሩ ሊመክሩ በሄዱበት በዛውም ቤተሰብ ጠይቀው ለመመለስ በሄዱበት ነው ይህ አደጋ የደረሰው እና በእውነቱ ያው ለጉባኤ ቤቱም የኔታ መጽናናቱን እንመኛለን። ያው ያረፉት ምንጊዜም ቢሆን ለሰማዕትነት የሚያበቃ እረፍት ስለሆነ እንደው መቼም ከአባቶቻችን ከአበው ይደምርልን ለማለት ያክል ነው እንጂ በእውነቱ የሚያሳዝን ዘመን ላይ ነው ያለ ነው። ክርስቲያኖች ሕፃናት ሳይቀር እየተገደሉ እርስዎ እንደተናገሩት አሁን ለምሳሌ ያህል በቅዱስ ጳውሎስ ዘመን ያሁሉ መከራ ቢደርስ ራሱ መከራውን አብሮ እየተቀበለ ሌላውን እያጽናና በሃይማኖታቸው ጸንተው ለሰማዕትነት እንዲበቁ እየመከረ ነው። አሁን ግን ችግር የሆነው መከራውን የሚቀበሉት ምዕመናን ብቻ ወይም ደግሞ ከታች ያለው ክፍል ብቻ በመሆኑ ሀዘኑን የጸና ያደርገዋል እና መከራውንም የከፋ ያደርገዋል እና በእውነቱ ምን አይነት መፍትሄ እንደሚደረግ በጣም አሳሳቢ ነገር ነው። ሁልጊዜ መቼም ወደ ላይ መውቀስ ከባድ ቢሆንም ነገር ግን መፍትሄ እስካልመጣ ድረስ ደግሞ መናገራችን መውቀሳችን የማይቀር ነገር ነው እና እንግዲህ አባቶቻችን ምን አይነት ስሜት እንደሚሰማቸው በእውነቱ በጣም አስቸጋሪ ነገር ነው። ግን በጣም ሊታሰብበት ትኩረት ሊሰጠው የሚገባ ነገር ነው ብዬ አምናለሁኝ። እንግዲህ ያረፉትን ሁሉ እግዚአብሔር አምላክ ከቅዱሳኑ ጋር ይደምርልን። የቤተክርስቲያናችን መከራና ፈተና እግዚአብሔር ያስታግስልን ነው የምለው። የሚቀጥለው ማሕሌት ነግሃ ሰላም ሀበነ በል ይላል። ወደኋላ እንግዲህ በል ሲል በኋላ የተሰራ መሆኑን ያሳየናል። ስብሐተ ነግህ ጎህ ጎሃ ወኮነ ጽባሃ ንሳለም ለጽዮን ምክሃ እምነበሃ። በጣም ጥሩ ነው። ያው ምስጋናው የነግ ስለሆነ ያንኑ ነጉን የሚያመለክትና በነግ ደግሞ እግዚአብሔርን ማመስገን ወደ ቅድስት ቤተክርስቲያን መገስገስ እናታችን ቅድስት ቤተክርስቲያንን ሰላም ማለት እጅ መንሳት ተገቢ እንደሆነ ነው በዚህ አሁን የኔታ ባቀረቡት የተገለጠው። ጎህ ጎሃ ማለት ጎህ ቀደደ ሌሊቱ ማለፉን የሚያበስር እንዲሁም ደግሞ የቀኑን መቅረብ የሚያመለክት ነው። ጎህ ይኸው እንግዲህ ዶሮ የሚጮህበት የአዕዋፋት ድምፅ የሚሰማበት ተለያይቶ የነበረው የፍጥረት ዓይን እና ሰማይ ገጽታ የሚታይበት ነው። ጎህ በጠቅላላው የብርሃንን መምጣት የሚሰብክ ነው ጎህ የሚባለው እና ይሄ በሁሉም ዘንድ የታወቀ ግልጽ ነው እና ሰማይ ሰፍኖበት ገኖበት የነበረ ጨለማ ሰፍኖበት ገኖበት ያደረ ሰማይ በብርሃን መታየት የሚችልበት ነው።
እንግዲህ ፀሐይ ከመውጣቷ አስቀድሞ እንዲያው ከሌሊቱ 11 ሰዓት በኋላ የምናየው ነው ብዙ ጊዜ እና ይህ ጎህ ጎሃ ጎህ ቀደደ ወኮነ ጽብሃ ቀጥሎም ደግሞ ጠዋት ሆነ ብርሃን ሆነ እንሳለማ ለጽዮን ምካ መመኪያችን የሆነች ጽዮንንም እንሳለማት ሰላምን በላት እጅ እንንሳት እምነ ባሃ እናታችን ሆይ እንበላት እያለ ነው እየዘመረልን ያለው ቅዱስ ያሬድ። እንግዲህ በዚህ ውስጥ የሌሊቱን ማለፍ የብርሃኑን መጎናጸፍ ያሳያል። ሌሊቱ ሲያልፍ ብርሃኑ ሲጎናጸፍ ደግሞ የሰው ልጆች እግረ ስጋም እግረ ልቡናም ወደ ቅዱስ ቤተክርስቲያን መገስገስ እንዳለበት የሚያመለክት ነው። ያው ራሱን ከዚሁ ከምዕመናን ውስጥ አስገብቶ ባሃ ሰላም አደርሽ ወይ እንበላት እያለ ራሱም እየኖረ ሌላውም እንዲኖር ያስተማረበት የትምህርት ክፍል ነው። በጠቅላላው ይህ የነግ ጸሎት፣ የጠዋት ጸሎት አንደበታችን ለፈጣሪው የሚያቀርበውን ምስጋና የሚያመለክተን ነው። እንግዲህ ቤተክርስቲያናችን ከሰራቻቸው የጸሎት 7 የጸሎት ጊዜያት የነጉ አንዱ ነው ከ7ቱ ጊዜያት። ይህም እንግዲህ ጨለማውን ያሳለፍክልኝ ብርሃኑን ያጎናጸፍክልኝ አምላኬ ተመስገን የምንልበት ነው። ከዚህ ጋራ ደግሞ ለሌሊቱ ጠብቆ በቸርነቱ ያሳደረንን አምላክ አመስግነን ውሏችንን እንዲያሳምረው የራቀውን አቅርቦ የተሰወረውን ገልጦ የተሰማራንበትን ሁሉ እንዲያከናውን ስራችንን ለእግዚአብሔር አደራ የምንሰጥበት ነው እና በዚህ ሰዓት ወደ ቅድስት ቤተክርስቲያን መገስገስ ነው። በጠቅላላው የአንድ ክርስቲያን የመጀመሪያ ተግባሩ በአጭር ታጥቆ አደግድጎ ወደ ስራ መውጣት ሳይሆን መጀመሪያ ወደ ቅድስት ቤተክርስቲያን መገስገስ እንደሆነ ነው እያሳየን ያለው ቅዱስ ያሬድ። ምክንያቱም ከእግዚአብሔር ጋር ሳንገናኝ እሱን ሳናመሰግን ስለሚያደርግልን ነገር ሳንለምን ብንሰማራ ውጤታማ አንሆንም፣ ድካም ብቻ እንሆናለን እና ህይወታችን ድካም ብቻ እንዳይሆን እንዲሁ ደክመን በከንቱ እንዳንቀር መጀመሪያ ላደረገልን እግዚአብሔርን ማመስገን፣ ለሚያደርግልን መለመን። ይህን ማድረግ የምንችልበት ቦታ ደግሞ ትክክለኛው አድራሻ ቅድስት ቤተክርስቲያን እንደሆነች ነው ቅዱስ ያሬድ ወደ ቅድስት ቤተክርስቲያን እየመራን ነው። እንደ አጥቢያ ኮከብ የአጥቢያ ኮከብ ያው የሌሊቱን ማለፍ የብርሃኑን መጎናጸፍ እያበሰረ ወደ ብርሃኑ እንደሚመራን ሁሉ ቅዱስ ያሬድን በምስጋና የሰዓቱን የሌሊቱን ማለፍ የብርሃኑን መምጣት መጎናጸፍ ምክንያት አድርገን በእግረ ስጋ በእግረ ልቡና በእግረ ሕሊና ወደ ቅድስት ቤተክርስቲያን እንድንሄድ እንድንገሰግስ ነው እየነገረን ያለው። ይህንን ያው ምዕመናን ዕለት በዕለት የሚያደርጉት ቤተክርስቲያንም ዕለት ዕለት የምትፈጽመው ህይወቷ ነው። ያው ነጋ ለኪዳን መሸ ለቁርባን የቤተክርስቲያን ህይወት ነው እና የምስጋናዎች ሁሉ መሰረት የሆነውን ነጉን ጎህ ጎሃ ሌሊቱ አለፈ ኑ ወደ ምስጋና ወደ ቅዱስ ቤተክርስቲያን እንገስግስ እያለ ጥሪ እያቀረበ ነው ያለው ቅዱስ ያሬድ እና ይህ እንግዲህ በቅዱሳን ሐዋርያት ትምህርትም ውስጥ አለፈት ሌሊት ወመጻት መዓልት ወንግድፍም ላዕሌነ ምግባረ ጽልመት ሌሊቱ አለፈ ብርሃኑም ተጎናጸፈ የጨለማውን ስራ እንተው ወንልበስ ወልታ ብርሃን ከመ ናምሶሱ በምግባረ ጽድቅ በመልካም ስራ እንመላለስ ዘንድ የብርሃንን ዘውድ እንድፋ እያሉ እነ ቅዱስ ጳውሎስ አስተምረዋል። ይህም ማለት የፍዳ የመርገም ዘመን ማለፉን እውነተኛው ብርሃን ክርስቶስ ደግሞ ሰው ሆኖ በምድር ላይ መመላለሱን እና በዚህ ብርሃንነት መመላለስ ወደ ቅዱስ ቤተክርስቲያን መገስገስ ተገቢ መሆኑን ነው የሚያሳየን እና የቅዱስ ያሬድም ያው የነሱን መልእክታት የሚተረጉም የሚያብራራ የጨለማውን የፍዳውን የመርገሙን ዘመን ማለፍ የደስታ የፍስሐና የሐሴት ጊዜ መምጣቱን ያን ደግሞ መሳተፍ ገንዘብ ማድረግ የምንችለው ወደ ቅዱስ ቤተክርስቲያን የእግዚአብሔር ማደሪያ ማኅደረ መለኮት የጸጋው ግምጃ ቤት ወደ ተባለችው ወደ ቅዱስ ቤተክርስቲያን በመገስገስ እንደሆነ ነው እያስተማረን ያለውና ይህን ተቀብለን በእግረ ስጋም በእግረ ልቡናም እንድንገሰግስ በእውነት ጸሎታችንም ልመናችንም ወደ እግዚአብሔር እንድናቀርብ እግዚአብሔር አምላካችን ይፍቀድልን እያልኩኝ በቀጣዩ ወደ ሌላው ብንቀጥል ጥሩ ነው፣ ጊዜያችንን በአግባቡ ለመጠቀም። ክቡር ሊቀ ጠበብት መልካም ቃል ያሰማልን። እሺ ሁለተኛ ስብሐተ ነግህ በጽብሐ ቀቡም ቅድሜከ በል ይላል። እስመ ለዓለም አንተ ውእቱ ቤት ለእመ ዓረፍቲ እቲ ንሕነስ ዲቤሃ
ኆኅት ይእቲ ይግበሩ ላቲ ማእጾ ዘቄድሮስ ነያ ሰናይት ግብረ እደኪንያ። በጣም ጥሩ። የኔታ ቃለ ሕይወት ያሰማልን። እንግዲህ ቅድም በጠዋቱ ቅድም ባነሳ ነው ወደ ቤተክርስቲያን መገስገስ እንዳለብን ነግሮን ነበር። ያችን የነገረንን ቤተክርስቲያንን ነው አሁን እየተረጎመልን ያለው። እንግዲህ ጽዮን የሚለው ቅድስት ቤተክርስቲያንንም እመቤታችንንም የሚወክልልን የሚያሳየን ነው። ስንገልጠው ይህ በትርጓሜ ሲከፈት ሁለት ነገሮችን ያሳያል። እመቤታችን ቅድስት ድንግል ማርያም የሁላችን እናት ለቃለ ርደት፣ ለስጋ እርገት፣ ለሰውና ለእግዚአብሔር መገናኘት፣ የሰውና የመላእክት ኅብረት እንዲጸና፣ የሰው ልጆች ሕይወት እንዲቀና ምክንያት የሆነችው እመቤታችን ናት እና እሷን ያሳያል። ከዚያም ውጭ ደግሞ መሰብሰቢያችን መገናኛችን የሆነችውን ቅድስት ቤተክርስቲያንን ነው የሚያሳየን እና አሁን ይሄን ለመተርጎም እንዲሁ ከልቡ የወለደው ከአእምሮ ያፈለቀውን ነገር አይደለም የተጠቀመው። ጠቢቡ ሰሎሞን የተናገረውን መኃልየ መኃልይ የሚባለውን ከምስጋናዎች ሁሉ የሚበልጥ ምስጋና የሚባለውን የሰሎሞንን ነው ዋቢ አድርጎ ያመጣው ማለት ነው። እና ይሄ የቅዱስ ያሬድ እግር መንገዱን የቅዱስ ያሬድ ትምህርቱ እንዲሁ ዝም ብሎ ከየትም የመጣ ወፍ ዘራሽ ሳይሆን መጽሐፍ ቅዱስን መሰረት ያደረገ መጽሐፍ ቅዱስን ዋቢ አድርጎ የሚተረጉም ሊቅ መሆኑን ያሳየናል። የሊቃውንትም ዋና ተግባር ይሄ ነው። እውነት ለመናገር ሊቃውንት የነቢያትን የቅዱሳን ሐዋርያትን ትምህርታቸውን፣ ትንቢታቸውን፣ ትምህርታቸውን የሚተረጉሙና ከሰው ልጆች ሕይወት ጋር የሚያጣጥሙ ሰውን ወደዚህ የሚስቡ የሚያቀርቡ ናቸው እና ቅዱስ ያሬድም ያን ነው እያሳየ ያለው። በትምህርቱ አትሮኑስነት ነቢያት የተናገሩትን ትንቢት እየተረጎመ ከፍ አድርጎ እንድንሰማው እንድናጣጥመው ነው እያደረገን ያለው እና አሁን ለማረፍት ይእቲ ንሕንጽ ዲቢሃ ተድባበ ዘብሩር ግድግዳ ከሆነች የወርቅ ጣሪያ እናድርግላት ነው እያለ ያለው። ተድባበ ዘብሩር የብር የወርቅ ጣሪያ እናድርግላት ይላል። ቤተክርስቲያንን ነው ይሄ ንጽህናዋን ቅድስናዋን የሚገልጥ ነው። ወለም ኆኅት ንግበር ላቲ ማእጾ ዘቄድሮስ በር ከሆነች ደግሞ የዋንዛ በር የዋንዛ መዝጊያ እናድርግላት ነው እያለ ያለው። እንዲህ ዋንዛ ብዙ ጊዜ ለበርነት የሚያገለግል ትልቅ እንጨት ነው። ጥንካሬ ያለው ብርታት ያለው ነው። ያንን እናድርግላት ነው እያለ ያለው ለቅድስት ቤተክርስቲያን። ያ ማለት በሰሎሞን የትንቢት አይን ሲታይ ግድግዳ ለሰው አጥር ቅጥር ከለላ የሚሆን ነው። ሰው የሚጠበቅበት የሚያርፍበት ማረፊያ ነው። እመቤታችንም ደግሞ የደካማ የሰው ልጆች ሁሉ ማረፊያ ናት። የሰውና እግዚአብሔር መገናኛ ናት። እንዲሁም ከጠላት ከዲያብሎስ ጦር የምናመልጥባትና የምንሰወርባት ናት። ቤት ያው ሰው ራሱን ሰውሮ የሚኖርበት አይደለም። ግድግዳ ነው ያላት እመቤታችንን እና ቅድስት ቤተክርስቲያንን ግድግዳ ሰውን የሚጠብቅ የሚሰውር ከመዓልት ሐሩር ከሌሊት ቁር የምንድንበትና የምንጠለልበት የምናርፍበት ነው። ይደክመን እረፍተ ስጋ የምናደርግበት እንደሆነ እመቤታችንም ቅድስት ቤተክርስቲያንም ለሁላችን የስጋም የነፍስም እረፍት የምናገኝባቸው ናቸው። ዓለም ያደከመው ሰውነታችን በቃሉ አማካኝነት ያርፋል። ኃጢአት ያደከማት ነፍሳችን ደግሞ በንስሐ የምታርፈው የምትቀደሰው በቅድስት ቤተክርስቲያን ሕይወት ነው እና ለዚህ የወርቅ ዝንቦ የብር ዝንቦ የብር ጣሪያ እናድርግላት ነው የሚለን። ጣሪያ ደግሞ ቤቱን ቤት የሚያሰኝ የሰማይ ጠል ዝናብ ወደ ቤቱ እንዳይገባና ሰዎችን ሰላም እንዳይነሳ የሚያደርግ እንደሆነ ሁሉ እመቤታችንም በጎን የሚመጣ የሰይጣን ወጥመድ ከላይም የሚመጣ ደግሞ ክፉ ነገር ሁሉ እንዳይነካን የምንሰወርባት መሆኗን ነው የሚያሳየን። በበር መግቢያ ብትሆን ደግሞ እነሆ የዋንዛ መዝጊያዎችን እንስራላት እያለ ነው ያለው። ይህም ማለት የቅድስት ቤተክርስቲያን በሮቿ
ዝግባ በመባል ዋንዛ በመባል የተጠሩት ዋንዛ ጫካ ውስጥ የሚበቅል ከጫካ የሚገኝ እንደሆነ ሁሉ ከኃጢአት ከበደል ከርኩሰት ጫካ ወደ ቅዱስ ቤተክርስቲያን የተጠሩ ምዕመናንን ያመለክታል። ከአሕዛብነት ወደ ክርስትናው የተቀላቀሉትን ነው የሚያመለክተን እና ያ ጥንካሬ እንዳለው ሁሉ እኒሁም ክርስትናውን ተቀብለው በክርስትናው ጸንተው ጠንክረው የሚኖሩ መሆኑን ያሳየናል ማለት ነው እና በቅዱስ ቤተክርስቲያን ሕይወት አሕዛብም ተጠርተው የቤተክርስቲያን የህብረት አካል እንደሆኑና በስጋው በደሙ ታትመው የከበሩ የተቀደሱ ለቤተክርስቲያን በር አጥር ቅጥር የሆኑ ሕይወታቸውን ለአገልግሎት የሰጡ መሆናቸውንም ያመለክተን ነው። ይህ አሁን ቅዱስ ያሬድ እየተረጎመልን ያለው ማለት ነው እና ይህን ካለ በኋላ ነያ ሰናይት እነሆ ያማረች ናት ካለ በኋላ ግብረ እደ ኬንያ የጥበበኛ እጅ ስራ ናት ነው የሚለን። እንግዲህ በርም ይሁን ቤት ከመሰረቱ እስከ ጉልላቱ የእጅ ጥበብ ባላቸው አናጺዎች፣ መሐንዲሶች ድንጋዩ ተጠርቦ እንጨቱ ለዝቦ በደንብ ሆኖ የሚሰራ ነው። መጠለያ ማረፊያ የሚሆነው ያ ነው። የፊኒሽንግ ስራ ሲሰራለትና ያ ሲጠናቀቅ ቤቱ ለዓይን ያማረ ሲኖሩበትም የሚያስደስት እንደሆነ ሁሉ የቤተክርስቲያንን መሰረቶቿን እያሳየን ከመጣ በኋላ ነያ ሰናይት እነሆ ያማረች ናት፣ እነሆ ያማረች ናት፣ ግብረ እደ ኬንያ የጥበበኛ የእጅ ስራ ናት ነው የሚለን። እንግዲህ ጥበበኛ የሚለው እግዚአብሔር ራሱን ነው። እንተ ኬንያሃ ወገባሪሃ እግዚአብሔር አይደል የሚል ሰሪዋ ጥበበኛዋ እሱ ራሱ ነው የሚለን። እመቤታችንን የሚሆን ቅድስት ቤተክርስቲያንን ማለት ነው እና ግብረ እደ ኬንያ የጥበበኛው የእግዚአብሔር የእጁ ስራ ናት እያለ ነው የሚነግረን። እንግዲህ ቤተክርስቲያን በሰው ጥበብ በምድራውያን ጠበብቶች አስተሳሰብ አይደለም ተመስርታ ጸንታ የምትኖረው። ኬንያ ጥበበኛ የተባለው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሱ የአንድነት የሶስትነት ምክር ጸንታ የምትኖር ነውር ነቀፋ የሌለባት ነያ ሰናይት ሁለንተናዋ ያማረ ውብ መሆኗን ነው እየነገረን ያለው እና ይህንን ለእመቤታችንም ለቅድስት ቤተክርስቲያንም ቤተክርስቲያናችን እና የቤተክርስቲያናችን ሊቃውንት ተርጉመውታል። እንግዲህ ያንን ትርጉም ነው ቅዱስ ያሬድም እንዳለ ያስቀመጠልን እና የእመቤታችን ንጽህና ቅድስና እንዲሁም የቅድስት ቤተክርስቲያን ደግሞ ነውር ነቀፋ የሌለባት መሆን በክርስቶስ ደም የታጠበች እና በሱ ውበት የተዋበች የተሸለመች መሆኗን የነገረን ቅዱስ ያሬድ እና ይህ ውበት ባላት ቤተክርስቲያን ጥላ ስር መኖር እኛን ውብ የሚያደርገን የሚያሳምረን የሚያስጌጠን የነፍስም የስጋም ንጽህና ቅድስናን የሚያድለን እና ከሚያልፈው ዓለም ወደሚያልፈው ዓለም በምናደርገው ጉዞ ውስጥ ከሰይጣን ወጥመድ የምንሰወርባት መሆኗን ነግሮናል እና ይህንን የአባታችንን ትምህርቱን ምክሩን በደንብ መስማት ለዚህ ጆሮ መስጠት ከሁላችንም የሚጠበቅ ነው። የአባታችን የቅዱስ ያሬድ በረከቱ የእመቤታችን አማላጅነቷ ከሁላችን ጋር ይሁን። ወደ ቀጣዩ እንቀጥል። የኔታ ቃለ ሕይወት ያሰማልን። እሺ ከዚህ ቀጥሎ ቅንዋት ነው። በሌሊት ተጋየስ መንፈስየ ኀቤከ እግዚኦ አምላክየ እስመ ብርሃን ትእዛዝከ በዲበ ምድር አመንኩ አንሰ ከመ ያድኅን መስቀል። ያው ቅድም ጎህጓ ጠዋት ብሎ ነበር። ወደ ቤተ ክርስቲያን መገስገሳችን ጠዋት ወይም ደግሞ ብርሃን ሲጎናጸፍ ቀን ብቻ አይደለም። በሌሊት ትገይስ መንፈሴ ኀቤከ፣ በሌሊትም ሰውነቴ ወደ አንተ ትገሰግሳለች ነው የሚለን። ይህም ማለት በቅዱሳን አባቶቻችን ሕይወት እግዚአብሔርን ማመስገን ወደ ቅዱስ ቤተክርስቲያን መገስገስ የሚቋረጥ አይደለም። በጊዜ የሚገደብ የሚወሰን አይደለም። በሰባቱ በ12ቱ በ24ቱ ጊዜያት ሕይወታቸው ከእግዚአብሔር የማይለይ መሆኑን ነው የነገረን። በሌሊት ትገይስ መንፈሴ ኀቤከ እግዚኦ አምላኬ፣ አቤቱ ጌታዬ አምላኬ መድኃኒቴ ፈጣሬ፣ ሰውነቴ በሌሊት ወደ አንተ ትገሰግሳለች። እስመ ብርሃን ትእዛዝከ በዲበ ምድር፣
ሌሊቱ ጨለማ የሰለጠነበት ቢሆን እንኳ ትእዛዝህ በምድር ላይ ብርሃን ነውና፣ ስለዚህ ጨለማ ሳይከለክለኝ ጨለማ ሳይገድበኝ ሰውነቴ በሌሊት ወደ አንተ ትገሰግሳለች ነው እያለን ያለው ቅዱስ ያሬድ። በሌሊት ትገሰግሳለች። ይህን ካለ በኋላ አመንኩ አንሰ ከመያድህን መስቀል፣ አቤቱ ጌታ አምላኬ ሆይ መስቀል እንደሚያድን ከመከራ እንደሚታደግ ከወጥመድ እንደሚያድን አመንኩ እያለ ትውክልቱን እምነቱን እየገለጠ ነው ያለው ቅዱስ ያሬድ እና ይህንን የወሰደው ከትንቢተ ኢሳይያስ ምዕራፍ 26 ላይ የምናገኘውን የወሰደው እንዲሁ ዝም ብሎ አይደለም እና በሌሊት ትገይስ መንፈሴ አብየ ከእግዚኦ እስመ ብርሃን ትእዛዝከ በዲበ ምድር ተመሃሩ ገቢረ ጽድቅ ለተነብሩ ውስተ ዓለም በማለት ነቢዩ ኢሳይያስ የዘመረውን ቅዱስ ያሬድ ነቢዩ ኢሳይያስ የተናገረውን ቅዱስ ያሬድ ደግሞ እየተረጎመ አዜመው ማለት ነው። በዜማ ተረጎመልን እና በቀንም በሌሊትም በጠዋትም በማታም እግረ ልቡናችን እሱን ከማሰብ እግረ ልቡናችን ወደ እሱ ከመገስገስ መቆጠብ የለበትም። ያንን ስናደርግ ደግሞ መስቀል ላይ የተከፈለውን ዋጋ መርሳት ስለሌለብን ምንድን አመንኩ አንሰ ከመያድህን መስቀል፣ እኔ መስቀል እንደሚያድን ማለት በመስቀል ላይ ስጋህን ቆርሰ ደምህን አፍስሰህ የከፈልከው ዋጋ ቤዛነት ለሁላችን ሕይወት እንደሆነ አመንኩ አምናለሁ እያለ ምስክርነት እየሰጠ ነው ያለው እና ሁላችንም ጊዜ ሳይገድበን ሰዓት ሳይከለክለን በእግረ ስጋም በእግረ ሊናም ወደ ቅዱስ ቤተክርስቲያን በቀንም በሌሊትም መገስገስ እንደሚገባን ነው ከዚህ የምንማረው እና በተለይ ደግሞ አባቶቻችንን ዋቢ ማድረግ በጣም ትልቅ ቁም ነገር እንደሆነ ያስተምራል ቅዱስ ያሬድ። ማለት ከላይ ነቢያትን ይጠቅሳል። ይሄ ትምህርታቸውን የተቀበለ በትምህርታቸው የሚያምን መሆኑን የሚገልጥበት መንገድ ነው እና እኛም ከአባቶቻችን የማንበልጥ አባቶቻችን ከኛ የሚበልጡ የክርስትና የሃይማኖት ጀማሪዎች እኛ ሳንሆን እነሱ መሆናቸውን ማመን፣ እነሱን ዋቢ አድርገን ስለ እነሱ ክብር መናገር ወይም ደግሞ የእነሱን ሃይማኖት መመስከር፣ እነሱ የተናገሩለትን እግዚአብሔር የምናምን መሆናችንን መግለጥ እንደሚገባን ነው እያሳየን ያለ ቅዱስ ያሬድ እና እውነት ለመናገር ከአባቶቹ የተለየ ትውልድ የሚሄድበትን መንገድ አያውቅም። አባታችን ቅዱስ ያሬድ ያን ፈለግ ያን መንገድ እያመለከተን ነው ሲዘምርልን የነበረና ለእኛ ከኢሳይያስ ቅዱስ ያሬድ ይቀርበናል ስል ያው በዘመን እንዲሁም ደግሞ በምስጋና ሕይወት ለእኛ በጣም ቅርብ ነው። ስለዚህ እሱን መከተል ዋኖቻችንን መምሰልና እሱ የነ ኢሳይያስን ትንቢት ሳያፍር ወደኋላ ሳይል እንደጠቀሰው እኛም የነ ቅዱስ ያሬድ ትምህርትን ከነቢያት ትምህርት ከሐዋርያት ትምህርት ጋር እንዳርገን አስተባብረን መናገር መመስከር የሚገባን መሆኑን ያሳያል። የሕይወቱን ተጠቃሚዎች እንድንሆን እየመራን ያለው እና መደምደሚያው ላይ ግን የነቢያት የሐዋርያት የሊቃውንት ትምህርት መደምደሚያው ነገረ መስቀል ነገረ ድህነት መሆኑን አስምሮበት ነው ያለፈው መጨረሻ ላይ እና የነቢያትንም ትንቢት የሐዋርያትንም ትምህርት የሊቃውንትንም ትርጓሜ ብንሰማው ብናደምጠው የሚያደርሰን ዋናው ቁልፉ ተግባር ከሰው ልጆች መዳንና ከእግዚአብሔር ማዳን ጋር የተያያዘ ከዚያ ያራቀ ከዚያም ደግሞ ያልተላቀቀ መሆኑን ያሳየናል እና ሁላችንም የነቢያትን የሐዋርያትን የሊቃውንት የአባቶቻችንን ትምህርት ብንሰማው አንድ የምንፈልገው ቁም ነገር ላይ የሚያደርስ መሆኑን ነው የሚያሳየን። የኔታ ክቡር ሊቀ ጠበብትና አድማጮቻችን ወደ ቀጣዩ ሄደን ደግሞ ቀጣዩን ብንሰማ ጥሩ ይመስለኛል። የኔታ እሺ ቃላት ያሰማልን። ከዚህ ቀጥሎ አቡን ነው ነአምን ቤት አቡን በ5 ሃሌሉያ 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 ንስእለከ እግዚኦ ወናስተበቁዐከ አብሆ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዛንቃህከነ እምንዋ
ውስተ ዝንቱ ቤተ ጸሎት እንተ ተተክለት ለምስጋድ ታስተስሪለነ አጥርያነ ወእስየነ ተግባረ እደዊከ ዘለሃኮ ኢታማስነነ። በጣም የሚገርም ነው። የኔታ ቃለ ሕይወት ያሰማልን። ይህን ደግሞ እዚያው ቤተ መቅደሱ ከገባ በኋላ ያለው ነው የሚመስል። አሁን ስናየው ንስእለከ እግዚኦ ወናስተበቅዓከ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘአንቃዕከነ እምነዋም። ከእንቅልፍ ያነቃህን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት አቤቱ እግዚአብሔር ሆይ እንለምንሃለን፣ እንማልድሃለን። ከእንቅልፍ ያነቃህን አንተን እንለምናለን እያለ ነው እየጠየቀ ያለው። እንግዲህ ወደ ቤተክርስቲያን ስንሄድ ስንገሰግስ የምንሄድበት ዋናው ቁም ነገር ለነፍሳችን ስርየተ ኃጢአትን ለመለመን ላደረገልን ሁሉ ደግሞ ማመስገን ስለሆነ እንለምንሃለን ብሎ ልመና እንዲሁም ደግሞ እናመሰግናለን በማለትም ምስጋና እያቀረበ ነው ያለው። ከእንቅልፍ ስላነቃሃን እናመሰግናለን፣ እንዲሁም ደግሞ ስለምታደርግልን ሁሉ እንለምናለን እያለ ነው ቅዱስ ያሬድ እየነገረን ያለው በዚህ ውስጥ ማለት ነው። ይህን ካለን በኋላ ወአባይከነ ውስተ ዝንቱ ቤተ ጸሎት ይላል። ወደዚህ የምስጋና የጸሎት ቤት እንድንገባ የፈቀድክልን አንተን እናመሰግናለን ነው። ይህን ካለ በኋላ ቅዱስ ያሬድ እየነገረን ያለው እንተ ተተክለት ለምስጋድ ለአንተ ልንሰግድባት ልናመሰግንባት ወደ ተተከለች ወደዚች የጸሎት ቤት ያስገባህን እንድንገባ የፈቀድክልን እናመሰግናለን፣ አንተን እንለምናለን እያለ ነው። እንግዲህ ወደ እግዚአብሔር ቤት ብንገባ ብንገሰግስ በእኛ ፈቃድ ብቻ አይሆንም። እግዚአብሔር የምሕረት ደጁን ከፍቶ የምሕረት እጆቹን ዘርግቶ እንድንገባ ፈቃዱን የሚሰጠን እሱ ነው። በሀብት የሚስበን በረድኤት የሚያቀርበን የሚሰበስበን እሱ ነው እና ወደዚህ የጸሎት ቤት እንድንገባ ስለፈቀድክልን እናመሰግናለን። ለመስገጃ ማለት አምልኮትን ልንፈጽምባት ወደ ተተከለች ወደዚች ቤት እንድንገባ የፈቀድክልን ለአንተ ምስጋና እናቀርባለን እያለ ነው ቅዱስ ያሬድ። ይህን ካለ በኋላ አስተስሪ ለነ አጥሬነ ወእሴነ ተግባረ ደዊከ ኃጢአታችንን በደላችንን መተላለፋችንን ይቅር በለን፣ አጥሬነ ገንዘብ አድርገን ማለት የበለጠ ወደ አንተ እንድንቀርብ እንድንሰበሰብ አድርገን እያለ ነው። ወእሴነ ወደዚህ ጸሎት ቤት ገብተን ለአንተ በመስገዳችን ወደ አንተ በመጮኋችን ደግሞ ወእሴነ ዋጋችንን ስጠን እያለ ምስጋናም ልመናም አንድ ላይ እያቀረበ ነው ያለውና ተግባረ ደዊከ የተታየ እጆችን ስራ ቸል አትበለን አታጥፋን፣ የታማስን ዘለሃኮ በእዴከ የፈጠርከን በአርአያ በአምሳልህ በእጆችህ የሰራህን እኛን አታጥፋን እያለ እየለመነ እየተማጸነ ነው ያለው። በስጋም በነፍስም እንዳንጠፋ የስጋው እንኳን ያን ያህል ቅዱሳን አባቶቻችንን አያስጨንቃቸውም። ምክንያቱም በዓለም ውስጥ እያሉ በዓለም ውስጥ የሌሉ ስለሆኑ ዓለምን የተው ስለሆነ የስጋው ብዙ ያስጨንቃቸውም። የበለጠ በነፍስ እንዳንጠፋ ምሕረት ይቅርታ ቸርነት ይደረግልን፣ ኃጢአታችንን በደላችንን ይቅር በለን እያለ ራሱን ከሌሎች ጋር በትሕትና እንዳድርጎ እየጸለየን ያለው እና እኛም ወደ እግዚአብሔር ቤት ስለገባን ማመስገን እንዲሁም ደግሞ ስለሚደረግልን መለመን ተገቢ እንደሆነ ያሳየናል። ወደ ቅድስት ቤተክርስቲያን ስንመጣ ደግሞ እግዚአብሔር ገንዘብ እንዲያደርገን በቤቱ እንድንኖር እንዲፈቅድልን መጠየቅና ዋጋችንን እንዲሰጠን መማፀንን እያስተማረን ያለው ቅዱስ ያሬድ እና በዚህ ውስጥ ልመናም እኛ ማድረግ የሚገባንንም መልእክት አንድ ላይ ያስተላለፈበት ስለሆነ በነፍስም በስጋም እንዳንጠፋ እግዚአብሔርን መለመን እጆቻችንን ወደ እሱ ለጸሎት በምናነሳበት ጊዜ ሁሉ ከጥፋት እንዲሰውረን ከመከራ ሁሉ እንዲሰውረን መጸለይ ተገቢ መሆኑን ያሳየናል። ከስጋ መከራ ብቻ ሳይሆን የበለጠ ደግሞ ከነፍስ መከራ እንዲያድነን እንዲሰውረን የእጆች ስራንን
እያሉ ማዘከር ተገቢ መሆኑን ያሳየናል። ይሄ በአባቶቻችን ጸሎት ሁሉ በጣም በብዛት በሰፊው ሰፍሮ የምናገኘው ነው። እንዲህ እንድንጸልይ እንድናመሰግን እግዚአብሔር አምላካችን ይፍቀድልን። ያው እንግዲህ እኛም የምንኖረው በቤት ውስጥ ነው፣ በማደሪያው ውስጥ ነው እና በማደሪያው ውስጥ ማደሪያው የምስጋና አምልኮቱ የሚገለጥበት እንጂ ተራሎ ባልታ የሚወራበት ለሐሜት የምንዘጋጅበት አለመሆኑን ይነግረናል እና ይህን እንድናደርግ እግዚአብሔር አምላካችን የቅዱስ ያሬድ አምላክ ይርዳን እላለሁኝ። ክቡር ሊቀ ጠበብት ወደ ቀጣዩ ብንሄድ። እሺ፣ እግዚአብሔር ይስጥልን። ከዚህ ቀጥሎ ሰለስት ነው። ለቅድስት ቤተክርስቲያን የሚለውን በል ይላል። ከሱ ቀጥሎ ሰላም ነው። የነግሁ የምንፈጽምበት የነግሁ ሰላም ነው። ከዚህ ቀጥሎ ያለው ብርሃነ ሕይወት ቤት ነው። በሁለት ሃሌሉያ ሃሌሉያ በብርሃንከ ንርሃይ ብርሃነ ወበጽድቅከ ንርአይ ገጸከ እስመ ብርሃን ትእዛዝከ እግዚኦ ሰላመከ ሀበነ። እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ቃለ ሕይወት ያሰማልን። በብርሃን ንራይ ብርሃነ ወበጽድቅከ ንራይ ገጸከ። በብርሃን ብርሃንን እናያለን ወይም እንይ። ያ ማለት አይነ ልቡናችንን አብራልን እንድናይ የሚል ልመና በውስጡ አለበት። እስመ ብርሃን ትእዛዝከ በዲበ ምድር፣ በምድር ላይ ትእዛዝ ብርሃን ነውና በብርሃን በትእዛዝ በሕግህ ብርሃንን እናያለን ካለ በኋላ መጨረሻው ላይ እንዲህ በማለት ነው። እግዚኦ ሰላመከ ሀበነ፣ አቤቱ እግዚአብሔር አምላካችን ሆይ ሰላምን ስጠን በሚል ልመናና ተማጽኖን የደመደመው። እንግዲህ በሕጉ በትእዛዙ ስንመላለስ እውነተኛውን ብርሃን እግዚአብሔር ክርስቶስን የምንመለከትና በብርሃኑ የምንመላለስ መሆናችንን ነው የሚነግረን። ይሄ ቀደም ሲል የነቢያት ናፍቆት ነው። እነ ቅዱስ ዳዊት የዘመሩት ነው። በብርሃን ከንራይ ብርሃነ እያለ ቅዱስ ዳዊት ዘምሯል። ያንን ነው አምጥቷውን የዘመረልን። በንባብ የተዘመረውን በዜማ አሳምሮ ዘምሮልናል አባታችን ቅዱስ ያሬድ እና በብርሃን ከንራይ ብርሃነ፣ በብርሃን ብርሃንን እንይ፣ በብርሃንነትህ በእግዚአብሔር አብ ብርሃንነት እግዚአብሔር ወልድ የእግዚአብሔርን ወልድ ብርሃንነት ለአሕዛብ ሁሉ የሚያበራ እውነተኛውን ብርሃን እንድናይ ነው እየነገረን ያለው። ወበጽድቅከ ንራይ ገጸከ፣ በቸርነትህ በካህሊነትህ ደግሞ ፊትህን እናያለን ነው የሚለው። ያ ማለት የሰው ልጅ በክርስቶስ ብርሃንነት ሲመላለስ፣ በክርስትናው ጸንቶ ሲኖር፣ በተለይም በቅድስና ሕይወት ሲመላለስ ከነጽሮተ እግዚአብሔር የሚደርስ አባቶቻችን እግዚአብሔርን በማየት ከእሱ ጋር በመኖር ለባሰያነ እግዚአብሔር እንደተባሉ ሁሉ እግዚአብሔርን ለብሶ በብርሃንነቱ ተመላልሶ ተቀድሶ የሚኖር መሆኑን ነው እየነገረን ያለው። ለዚሁም ደግሞ እስመ ብርሃን ትእዛዝከ በዲበ ምድር፣ በምድር ላይ ትእዛዝ ብርሃን ነውና ነው የሚለው። እንግዲህ በሰው ልጆች ላይ ማለት ነው። ምድር የሚለው የሰው ልጆችን ነው። ያው ከአፈር የተፈጠረ ባሪያው በአምሳሉ ያዘጋጀው ስለሆነ በምድር ላይ ይለዋል። በሰው ልጆች ሕይወት ማለት ነው። በጠቅላላው ምድር የተባልን እኛ ነን። ዘምድረ ለብሰ ነው የሚለን፣ ከአፈር የተፈጠረ ከአፈር የተገኘ ለማለት ነው እና ከዚህ አፈራዊ ጠባይ ላለው የሰው ልጅ ሁሉ የእግዚአብሔር ትእዛዝ ብርሃኑ ነው ማለት የሚመራበት ከጨለማ ከኃጢአት ከድንቁርና ከአምልኮተ ጣዖት ከክፉ ነገር ሁሉ መውጣት የሚችልበትና ከነፍስ እንቅፋት የሚያመልጠው በእግዚአብሔር ትእዛዝ ብርሃንነት ነው። ይህንን ያው አባቶቻችን እነ ቅዱስ ዳዊትም ሌሎችም ሁሉ የሚተባበሩበት ስለሆነ ያንን ከአባቶቹ ያገኘውን የመጽሐፍ ቅዱስ ሀሳብ ነው እዚሁ ላይ ያሰፈርልን። ቅድም የኔታ ባዜሙት ውስጥም ያብራራ ነው ስለሆነ ተጨማሪ ጊዜ ለዚህ ማጥፋት ያለብን አይመስለኝም። የሚጠበቅብን ጉዳይ በብርሃንነቱ ለመመላለስ ብርሃንነቱን ማየት ያስፈልጋል። ብርሃን ክርስቶስ በአይሁድ መካከል ይመላለስ ነበር። በብርሃንነቱ አልተጠቀሙም። ብርሃን በመካከላቸው እየተመላለሰ እነሱ በጨለማ ውስጥ ነበሩ እና እኛም ብርሃን ክርስቶስ በመካከላችን አብሮን እያለ
በረድኤት ከሁላችን ጋር ሆኖ ሳለ በጨለማ በኃጢአት በርኩሰት መመላለስ የለብንም። ትእዛዙ በምድር ላይ በሰው ልጆች ላይ ብርሃን መሆኑን አውቀን ለልቡናችን የሚያበራልን ለሕይወታችን ጨለማውን የሚያርቅልንን የአምላካችንን ትእዛዝ መጠበቅና በእሱ ተጠብቆ ለመኖር መዘጋጀት እንደሚገባን ነው የሚያስተላልፍልን መልእክት። እንዲህ እንድንኖር እግዚአብሔር አምላካችን በቸርነቱ ይፍቀድልን። በትእዛዝ ለእግሬ ብርሃን ነው፣ ለዓይኔ ብርሃን ነው፣ ለእግሬም ደግሞ እንዲሁ ብርሃን ነው እንዳለ ቅዱስ ዳዊት እኛም በዚህ ብርሃንነት እንድንመላለስ እግዚአብሔር አምላካችን ይፍቀድልን እላለሁኝ። ወደ ቀጣዩ ብንሄድ ጥሩ ነው። ክቡር ሊቀ ጠበብት። እሺ፣ እግዚአብሔር ይስጥልን። እንግዲህ እዚህ ላይ ነው የምናሳርፈው። የነጉን ጨርሰናል። አጠቃላይ እንደው በዚህ ላይ ያለውትን መልእክት አስተላልፈው በዛው በጸሎት ያሳርጉልናል። በጣም በጥሩ ሁኔታ ነበር ያብራሩልን። አሁን እንደሚታወቀው አሃዝ ጊዜው እያልን ነው እንጂ በጣም ሰፊ ጊዜ ወስደው ቢያብራሩ በጣም ማንጠግበውት ማንሰለቸውት እግዚአብሔር ጸጋውን ያበዛልዎት መምህር ነዎት። እግዚአብሔር አምላክ እድሜና ጤና ይስጥልን። ማጠቃለያ መልእክቶትን አስተላልፈው በዚያው በጸሎት ያሳርጉልናል። እግዚአብሔር ይስጥልን። በእውነት እርስዎንም ቃለ ሕይወት ያሰማልን። ምክንያቱ እርስዎ ነዎት። ዘር ባይኖር መከር የለም። እርስዎ ይህን መርሐ ግብር ባይጀምሩት ቤተ ተክሌን በዚህ መልኩ ባያቋቁሙትና ዜማውንም እውነት ባለመሰልቸት ባያቀርቡት ኖሮ በዚህ በኩል እኔም አልመጣም ነበር። እውነት ለመናገር ይህን መርሐ ግብር የሚከታተሉም ሁሉ ይህን እድል ማግኘት አይችሉም ነበር ብዬ አስባለሁ እና እውነት ለመናገር እግዚአብሔር አምላካችን ለእርስዎ ረጅም ዕድሜ ከጤና ጋር ይስጥልን። አምላከ ቅዱስ ያሬድ ይጠብቅልን እላለሁኝ። ይህንን የሚሰሙ ኦርቶዶክሳውያንም በሙሉ ይህንን መርሐ ግብር በእውነት በፍቅር እንዲከታተሉት ግብዣ ማቅረብ፣ ማሳሰቢያ መስጠት ነው የምፈልገው። እግዚአብሔር አምላካችን በያላችሁበት ይህንን የምትሰሙ ሁላችሁንም እግዚአብሔር ይባርካችሁ ይቀድሳችሁ እላለሁኝ። እኔም በእውነት በዚህ መድረክ ተሳታፊ እንደሆን ይህንን እድል መጠቀም እንድችል እግዚአብሔር እድሉን ስለሰጠኝ ስሙ የተመሰገነ ይሁን እላለሁ። የቆየን። ከዚህ በላይ መልእክት የለኝም። ክቡር ሊቀ ጠበብት። አቤቱ እግዚአብሔር አምላካችን የምሕረት የቸርነት የይቅርታ ባለቤት በምሕረት አነሳስተ ያስጀመርከን አስጀምረ ያስፈጸምከን ለዚህ ያበቃህን እግዚአብሔር አምላካችን ስም የተመሰገነ ይሁን። የቅዱስ ያሬድን በረከት አሳድርብን። በአባቶቻችን መንፈሳዊ በረከት እንድትባርከን እንለምንሃለን። አባታችንን ክቡር ሊቀ ጠበብት ተክሌን በረድኤት ጠብቅልን። ይህን መርሐ ግብር እያዘጋጁ እንዲመግቡን እድሜያቸውን ጤናቸውን ሁሉ እንድሰጥልን እንለምንሃለን። ቀሪውን ጊዜ ባርክልን፣ ቀድስልን። አቡነ ዘበሰማያት ብለን እናመሰግንሃለን። ጊዜ ኢየሱስ ክርስቶስ ሠራይ ኃጢአት ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ አግብርቲከ ወአእማቲከ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። ቀሪ ጊዜያችንን ይባርክልን። ይፍቱን። እግዚአብሔር ይስጥልን። አስበ መምህራንን አስበ ሊቃውንትን ያድልልን። አሜን አሜን። የኔታ ሰላም ይሆኑልኝ። ተዳገናኝ